አላሁ አክበር የአሜሪካ እስር ቤቶች ሌላ ዓለም ውስጥ እየገቡ ይገኛሉ። በብዙዎቻችን ዘንድ እጅግ በጣም የሚወደደው ኡስታዝ ወሂድ መታመሙን ራሱ ተናግሯል። ምንድነው ያጋጠመው የሚለውን አያይዝላችኋለሁ። አንድ ሰው መጽሐፍ ቅዱስን የምር ማንበብ ቢጀምር ማለት ነው ይነቅላል። አላሁ አክበር የአሜሪካ እስር ቤቶች ሌላ ዓለም ውስጥ እየገቡ ይገኛሉ። ከየስፍራው እጅግ አስገራሚ ደስ የሚያሰኙ ዜናዎች እየወጡ ይገኛሉ። ሙስሊም ሆናችሁ በሙሉ የተደሰታችሁ በሙሉ ኮሜንቱን በተክቢራ እስከ መጨረሻው ኮፒ ሊንክ እያደረጋችሁ ተከታተሉኝ። በአሜሪካ እስር ቤት ውስጥ የሚገኙ ሰለምቴዎች እጅግ ትላልቅ ስራዎችን እየሰሩ ሲሆን አሁን እየተሰማ እንዳለው ከሆነ በአሜሪካ እስር ቤት ታሪክ ተሰምቶም ታይቶም በማይታወቅ መልኩ አዛን እየተባለ በርካታ ሰዎች በጀማ ሰላት እየሰገዱ ይገኛሉ። መጀመሪያ አካባቢ ይከለከሉ ነበር። አሁን ዘገባዎች እያሳዩ እንዳሉት ከሆነ ግን አሁን መከልከል ተትቷል። ምክንያቱ ደግሞ እነዚህ የሰለሙ ሰለምቴዎች እጅግ የባህሪ ለውጥ እያሳዩ ስለሆነ ነው። አብዛኞቹ የታሰሩት በርካታ ወንጀል ፈጽሞ በርካታ ባህሪያቸው አስቸጋሪ የሆኑ ብዙ ወንጀል የፈጸሙ ሱሰኛ የሆኑ ነበሩ። ነገር ግን እስልምና ውስጥ ከገቡ በኋላ እጅግ ስነ ምግባራቸው ታንጾ እጅግ ያማረ ስነ ምግባር ያላቸው ጥሩ እስረኞች ሆኗል። በዚህም እነሱ ደስተኛ ናቸው። ከሰለሙ በኋላ እጅግ የተረጋጋ ባህሪን ያላቸው አሁን ደግሞ በርካታ ሰዎች እነሱን እያዩ እየሰለሙና ጀማው እየሰፋ እንደሆነ እየተሰማ ይገኛል። ኢንሻአላህ ከእስር ቤት ውጭም ያለው የአውሮፓ የእስልምና መስፋፋት ያለውን ነገር ሁሉንም ታውቃላችሁ። ሙስሊም ሆናችሁ በሙሉ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ኮሜንቱን በተክቢራ ምን ሆንክ ኡስታዙና? ኡስታዝ ሰላም አለይኩም። ምን አይሰራም። ዱዓ ብቻ ነው የሚያስፈልገው። በብዙዎቻችን ዘንድ እጅግ በጣም የሚወደደው ኡስታዝ ወሂድ መታመሙን ራሱ ተናግሯል። ምንድነው ያጋጠመው የሚለውን አያይዝላችኋለሁ። ከራሱ አንደበት ታዳምጣላችሁ። ኡስታዝ ወሂድን እጅግ በጣም የምንወደው ለብዙዎች የሂዳያ ሰበብ የሆነ እጅግ በጣም ምርጥ ሰው ነው። እንግዲህ አላህ አፊያ አድርገው ነው የምለው። እስኪ ምንድነው የሆነው የሚለው ከራሱ አፍ እናዳምጠው። እና እንደዛ ነው ይብሮ አይሰራም። ራሱ ቀኝ በግራይ ነው የምበለው። እኔ እኮ ግራ ገባኝ እኮ ኡስታዝ ወላሂ በጣም አይታወቅም። አሁን ምንድነው ምክንያቱን አላወቅኸውም? እንጃ አልታወቀም። በቃ እንትን ብሏል። አሁን ማሳጅ ምናምን እየሞከርኩ ነው ያለው። ከዚህ ከአንጓው ወደ ላይ ያለ ከማከርከሪያው ወደ ላይ ያለው ነው እንዳለ እንትን ያለው ማለት ነው። እና ሲያብጥ አሁን እዚህ ወደ ላይ እዚህ ከሱ ወደ ላይ እንትን አይልም፣ አይሰራም። እንዴት ነው? እኔ ግራ ገባኝ እኮ ወላሂ። አላህ ይጠብቅ ኡስታዝ። ኢንሻአላህ ለኸይር ነው ላባስ طهورا ኢንሻአላህ። አሚን። ዱዓ አላህ አፊያ አርክ ኢንሻአላህ። ዱዓ እናደርጋለን በደም ኡስታዙን አላህ ይጠብቅ። አላህ ይጠብቅ። ያጋጠመውን ህመም እንደሰማችሁት ነው። ኡስታዛችንን አላህ ጨርሶ አፊያ ያድርገው። እጅግ በጣም ከምወዳቸው መካከል ነው። አንተ ደግሞ ማትወደው ማን ነው እንዳትሉኝ፣ ሁሉንም እወዳለሁ። ስፔሻሊ ብዬ ደግሞ ዘረዝራቸው ሼህ ኢልያስ አህመድ፣ ኡስታዝ አህመዲን ጀበል እያልኩ ጠቅሳችሁ ሰዎች አሉ አይደለ? ከነሱ መካከል አንዱ ነው ኡስታዝ ወሂድ። ለብዙዎች ሰበብ እንደነገርኳችሁ በጣም የሂዳያ ሰበብ ነው። እጅግ በጣም ጠንካራና የሚገርም አእምሮ ወይም ደግሞ ስብዕና ያለው ሰው ነው። እንግዲህ አላህ ጨርሶ አፊያ ያድርገው። ሁለት ነገሮችን በዚህ አጋጣሚ ልንገራችሁ። የመጀመሪያው የኡስታዝ ወሂድን አካውንት ከታች ቁጭ አድርግላችኋለሁ። ሁላችሁም እንግዲህ ዱዓም እያደረጋችሁለት ለአፊያውም እንዲሁም ደግሞ ፎሎ እያደረጋችሁ በደንብ አድርጋችሁ አካውንቱን አሳድጉለት። ከዚህ በተጨማሪ ሰዎች በደንብ እንዲሰራ አድርጉት ማለት ነው። ወይም ደግሞ ሰዎች ጋር መድረስ እንዲችልና ተጨማሪ ሰዎች ማዳረስ እንዲችል ሁላችንም ኃላፊነታችንን እንወጣ። ፎሎ አድርጉት። ሌላኛው ደግሞ በወንድማችን ሳላህ በንጽሩ ዘርፍ የምናውቀውና እጅግ በጣም ተወዳጁ ወንድም ሳላህ ሰማዕቱ በራና የሚል መጽሐፍ ዛሬ ምሽት 3 ሰዓት ላይ ያስመረቃል። ሳላህ ቤት የቲክቶክ አካውንቱ ላይ ነው የሚመረቀው። ስለዚህ ሁላችሁም ተጋብዛችኋል። ዘይዳችሁ ሞቅ አድርጉት። እንግዲህ የሚገርም መጽሐፍ መሆኑን ነው ለመመልከት የቻልኩት ከላይ አንዳንድ ነገሮችን ዲስክሪፕሽኖችን ስሰማ ማለት ነው። ስለዚህ እሱንም ገብታችሁ ቤቱ ላይ ሞቅ አድርጉት ማለት ነው። ይሄንን ላስተላልፍላችሁ ብዬ ነው። ኡስታዝ እንግዲህ ዱዓ አድርጉለት በደንብ አፊ ሆናለ እንዲመለስለትና ወደ ሙሉ አቋሙ እንዲመለስ ማለት ነው። ከዚህ በተጨማሪ ቪዲዮን በደንብ ላይክ፣ ሼር፣ ሪፖስት አድርጉት። ሰላም አለይኩም፣ ይመቻችሁ። ጋሽ ቢኒ ወደ ሞግዚታቸውም የአሜሪካ እናቴ ድረሽ ብለው ጉዞ ሊያደርጉ ያሰቡበት ከነበረው አንድ ሳምንት ጉዟቸውን አፋጥነው በትናንትናው ዕለት እንግዲህ ተጉዞ አሜሪካ መግባታቸው ታውቋል። በዚህም በኢራንና በአሜሪካ መካከል ሲደረግ የነበረው ድርድር ቆሞ ወደ ጦርነት እንዲለወጥ የተቻላቸውን ጥረት ያደርጋሉ ተብሎ ይጠበቃል። ከዛ ውስጥ እንግዲህ ያቀርቡታል የተባለው አንድ ነገር ምንድነው? የኢራን ባሊስቲክ ሚሳይል ፕሮግራም የበለጠ አድቫንስድ እየሆነና እየሰፋ እንደሄደና ይህ ደግሞ ስጋት ስለሆነ ድርድሩ ቀርቶ በአስቸኳይ በጦርነት ልናስቆመው ይገባል የሚል ፕሮፖዛል ለጋሽ ትራምፕ ያቀርባሉ ተብሎ ይጠበቃል። ባይ ዘ
ወይ ጋሽ ትራምፕና በኢራን ድርድር ላይ ያሉና ፕሮግረስ አለው ያሉ ቢሆንም ግን በኢራንና በአሜሪካ መካከል የሚደረግ ድርድርና በሁለቱ ሀገራቶች መካከል ሰላም መውረዱ ለእስራኤል እንደ ስጋት ተቆጥሯል። ቢኮዝ ያው ጦርነት ከሌላ ያዛጋታል እስራኤል። በዛ ላይ ደግሞ ኦን ቶፕ ኦፍ ዳት ደግሞ አሜሪካና ኢራን በኒውክሌር ፕሮግራሙ ላይ ብቻ ስለሆነ ድርድር እያደረጉ ያሉት እስራኤል ደግሞ የኢራንን ባሊስቲክ ሚሳኤል ፕሮግራም እንደ ጦር ነው የምትፈራው። ስለዚህ ጋሽ ቢኒ እንግዲህ የቻሉትን ጥረት አድርገው ያስቀሩታል። ድርድሩን አስቀርተው ወደ ጦርነት የትራምፕን ሀሳብ ሊያስለውጡ ይችላሉ ተብሎ ይጠበቃል። ያው ተገናኝተው እንግዲህ ከውይይታቸው በኋላ ምን ይወስናሉ የሚለውን የምናየው ነው የሚሆነው። ነገር ግን የእስራኤል ቶፕ ሚሊተሪ ኮማንደሮች አዛዦች ግን እየዛቱ እንዳሉት ከሆነ ኤኒታይም እና በጣም ቬሪ ሱን የኢራን ኒውክሌር ፕሮግራሞች እንዲሁም የኢራን ወታደራዊ ታርጌቶች ላይ የአየር ጥቃት እንከፍታለን ብለው እየዛቱ ነው። በጣም ቬሪ ሱን እያሉ ነው። ስፔሲፋይ ባያደርጉትም ግን ቬሪ ሱን እያሉ ነው። ሶ እነዚህ ዴቨሎፕመንቶች ታይተው እንግዲህ ጋሽ ቢኒ የትራምፕን ሀሳብ አስቀይረው ከድርድር ወደ ጦርነት ይቀየራል ወይ የሚለውን አይገስቡ ቢልሲ ሰለዋት ምን ያክል ትርፍ እንዳለ ታውቃላችሁ? ኢብኑል ቀይም ረሂመሁላህ ጀላኡል አፍሃም በሚባል ኪታብ ላይ 40 ጥቅሞች አሉት ሰለዋት ማብዛት። አንድ ሰለዋት በነቢያችን ሰለላሁ ዐለይሂ ወሰለም ያወረደ አላህ ሱብሓነሁ ወተዓላ 10 ያወርድበታል። ሰለዋት ማለትስ ምን እንደሆነ ታውቃላችሁ? ሰለዋት ማለት ውዳሴ ነው። አላህ ሱብሓነሁ ወተዓላ ነቢያችንን ያወድሳቸው ማለት ነው። አላህም እያወደሳቸው ነው፣ መላእክቶችም እያወደሷቸው ነው። በመጀመሪያ ሰለዋት ስናወርድ የአላህን ትእዛዝ አከበርን ማለት ነው። አንዱ ትሩፋቱ ጥቅሙ የሰለዋት ዱዓው ሙስተጃብ ይሆናል። ነቢያችን ሰለላሁ ዐለይሂ ወሰለም አንድ ቀን አንድ ሰው ዱዓ ሲያረጋዩና ሰለዋት ሲያወርድ ዱዓ አደረገ ለሱ ወይ ለሌላ ሰው እንዲህ አሉ፣ አጅለ ሃዛ አሉ፣ ይሄ ሰው ቸኮለ አሉ። ኢዛ ሰላ አሐዱኩም ፈልየብደእ ቢተሕሚድላህ ወተናኢ ዐለይህ ثم ليصلي على النبي صلى الله عليه وسلم ثم ليدعو بما شاء ረዋሁ ትርሚዚ ሐዲሱ ማለት ነው። ሐዲሱ ሐሰኑን ሰሒህ ነው። አንድ ሰው ሰላት ሲሰግድ አላህን ያወድሳል፣ አላህን ያሞግሳል። ከዛ በኋላ በእኔ ላይ ሰለዋት ያውርዳል። ከዛ በኋላ የሚፈልገውን ነገር አላህን ይጠይቅ። ሰለዋት ካወረድን ዱዓችን ሙስተጃብ ይሆናል ማለት ነው። ብዙ ሰዎች አሁን ዱዓ እያደረግን ዱዓችን ሙስተጃብ ሳይሆንልን ቀረ ብለው ይላሉ። መፍትሄው ምንድነው? ሰለዋት ማብዛት ነው። አሁን እያንዳንዱ ሰው ምን ያክል ያወርዳል? እስኪ በነቢያችን ሰለላሁ ዐለይሂ ወሰለም ምን ያክል ሰለዋት ታወርዳላችሁ? ሰለዋት የምናበዛ ከሆነ እሳቸው ጋር በጣም የቀረብን እንሆናለን። ሐታ በህልማችን የምናያቸው እንሆናለን። አንድ ሴት እኔ ነቢያችንን ሰለላሁ ዐለይሂ ወሰለም በየቀኑ ነበር የማየው፣ አሁን 3 ቀን ካላየኋቸው አለች። ከዛ እንዴ ምን እየሰራሽ ነው አንቺ? ምን ብታረጊ ነው በየቀኑ የምታያቸው ተብላ ስትጠየቅ እኔ በቀን 10,000 ጊዜ ሰለዋት አወርዳለሁ አለች። ሱብሃንአላህ። ይሄ እንዲህ አይነቱ እንግዲህ የአላህ ተውፊቅ ነው። አላህ ሲወፍቀን በአጭር ሰዓት ብዙ ነገር እንድንሰራ ብዙ ነገር ኸይር ነገር እንድናደርግ ያደርገናልና አደራ ሰለዋትና አብዛ ብዬ እላለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አንድ ሰው መጽሐፍ ቅዱስን የምር ማንበብ ቢጀምር ማለት ነው ይነቅላል። ማርያም ቢያለሽ ማርያምን ይነቅላል። አይነቅልም። ይነቅላል ስልሽ ከምን አንፃር መሰለሽ? ያለበትን ቴስት ያደርጋል። በጣም ኩዌሽን ያደርጋል። ኦኬ ጭንቅላት ካለው ውጪ ማየት ቢያቆም ወደ ውስጥ ቢቀመጥ ይነቅላል ስልሽ ከተነገረው ከሚሰማው ኦኬ ገብቶኛል። በፊት ጠይብ የልጅቷን ንግግር እስኪ በማስረጃ ደገፍ እናድርግላት። ልጅቷ የተናገረችው ንግግር ትክክል ነው። ክርስቲያን ወገኖቻችን መጽሐፍ ቅዱስ ማንበብ ነውር ነው የተባሉ እስከሚመስሉ ድረስ ማለት ነው ከመጽሐፋቸው ርቀዋል። ይሄ ለነሱ ችግር ነው፣ በጣም ችግር ነው። ስለ እምነታቸው መሰረታዊ ጥያቄ ሲጠየቁ አባቶችን ጠይቁ ነው የሚሉት። በጣም ያሳዝናል። አንድ ሰው ሃይማኖት አለኝ እስካለ ድረስ ስለ ሃይማኖቱ ቢያንስ መሰረታዊ ነገሮችን እንኳን ሊያውቅ ይገባል። ቢያንስ ማለት ነው። ግን ይሄንንም አያውቁ። እስኪ አንድ ማስረጃ እናቅርብ። ብዙ ማስረጃ አለ፣ አሁን በማቀርብላችሁ አይነት ማለት ነው። እስኪ አንድ ማስረጃ እናቅርብ። ኦሪት ዘዳግም ምዕራፍ 22 ቁጥር 28 ላይ ምን እናገኛለን? አንዲት ልጃገረድ ብትደፈር፣ አንድ ሰው ቢደፍራት ማለት ነው። ያ የደፈራት ሰው ደግሞ ቢገኝ፣ ኦኬ እንግዲህ ልጃገረድ ነች፣ ልጅ ነች፣ ተደፈረች። አስቡት እንግዲህ ወደ ሱቅ እየሄደች ሊሆን ይችላል፣ ወይ የሆነ በቃ ቤተሰቦቿ ልኳት፣ ወይ ወደ ክላስም እየሄደች ሊሆን ይችላል። አንድ ዱርዬ የሆነ መጥፎ ሰውዬ ማለት ነው፣ ጨካኝ የሆነ ሰው ልጅ ይደፍራታል። እንግዲህ አእምሯ ላይ የቱን ያህል ሴቶች እንግዲህ ይህን ስሜት ታውቁታላችሁ ብዬ አስባለሁ። በዚች ደግሞ አስቡት እንግዲህ በእንደዚች አይነት ልጅ ደግሞ ሲሆን እንዴት ከባድ እንደሆነ ማለት ነው። ታዲያ እንዲህ አይነት ፋውል ሰርቶ ሰውየው ቢገኛል እና ምንድነው ቅጣቱ ከተባለ ልክ እሱ ያጠፋች ይመስላል። እሱ ያጠፋ አይደለም የሚመስለው፣ አስነውሯታልና ያግባት። ደግሞ ጋብቻው ለአጭር ጊዜ ምናምን አይደለም፣ እንዳይፋቱ እስከ መጨረሻው።
ይሄንን ፍርድ ተመልከቱልኝ። ይሄን ፍርድ ቅዱስ ብሎ ከሚጠሩ መጽሐፍ ነው የምናገኝ። 50 ብር ለአባትየዋ ከፍሎ እችን ልጅ ያግባት እስከ መጨረሻው። እች ልጅ ነፃ ምርጫ የላትም። እንደዛ አእምሯ ላይ ጭካኔን የሳለባትን ሰው ኦኬ አግብታ ተገዳ ልትኖር ነው ዘላለሟን ማለት ነው። እች ልጅ ነገ ላይ ጥሩ ወንድ አግብታ የመኖር ፕላን ይኖራት ነበር። ያንን ዓላማዋን እግዚአብሔር አከሸፈ። በመደፈሯ የባስ በደል ደረሰባት። ከማን? ከእግዚአብሔር ዘንድ። ይሄ እግዚአብሔር ፍርድ ነው። ሀገራችን ላይ ይሄ መጽሐፍ መተዳደሪያ ሕግ ቢሆን ኖሮ አስቡት ምን እንደሚፈጠር። ስለዚህ አንድ ወበን የሆነ ሰውዬ፣ አንድ ዱርዬ የሆነ ሰውዬ አንዲትን ሴት ማግባት ከፈለገ ከሱ የሚጠበቀው ምንድነው? መድፈር ብቻ ነው። ከደፈራት ምንድነች? የሱ ነች ማለት ነው። ኢማጂን። ይሄ መጽሐፍ ግን አይነግሯቸው። አስቡት እንግዲህ ቤተክርስቲያን ላይ የሚነገረው ሌላ፣ መጽሐፍ ላይ ያለው ጉድ ሌላ። እባካችሁ መጽሐፋችሁን አንብቡ እስኪ፣ ለእውነት እስኪ ፍጠኑ እስኪ። አላህ ሂዳያ ይስጣችሁ። ማሰላማ